ሃይ ጋይስ እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ ባለፈው ቃል እንደገባሁላችሁ ለማህፀን ተርቤን እንዴት እንደምንጠቀም አሳያችኋለሁኝ። ከዚህ በፊት የሰራሁት ቪዲዮ ነበረ ግን እሱን ማየት አልቻላችሁም መሰለኝ። ቆይቷል ከሰራሁት እና በድጋሚ ነው ሰራላችሁ። ለማህፀናችን እንዴት ከርቤን እንደምንጠቀም ንጹህ ከርቤ ብቻውን በአሁኑ ንጹህ ከርቤ ብቻውን አሳያችሁና ቀጣይ ቪዲዮ ላይ ደግሞ ከሸብጋ ወይም ከሌላ ነገር ጋር እንዴት እንደምንጠቀም ደግሞ አሳያችኋለሁ። ዛሬ ግን ንጹህ ከርቤን እንዴት ለማህፀን እንደምንጠቀም አሳያችኋለሁ። እንግዲህ ማህፀናችሁን የሚያማችሁ የሚያሳክካችሁ፣ ኢንፌክሽን ላለባችሁ፣ ፈሳሽ ለሚበዛባችሁ በጣም ለብዙ ነገር ነው ጥቅም ያለው። ላለባችሁ ችግር እናንተ መጠቀም ትችላላችሁ። ጎጂ አይደለም፣ አናስነካውም። ስለዚህ በእንፋሎት መልክ ነው። እንዴት እንደሆነ ደግሞ እሱን በቪዲዮ አሳያችኋለሁ። ከዚህ ቀጥሎ አስገባላችኋለሁ። ተጠቀሙት፣ በእርግጠኝነት ትወዱታላችሁ። ያኛው ቪዲዮ ራሱ በጣም ብዙ ሰው ተጠቅሞት ብዙ ኮሜንት ሰጥተውኛል፣ አመስግነውኛል። እናንተም ደግሞ ከቻላችሁ እዛኛው ቪዲዮ ላይ ያሉትን ኮሜንቶች ማየት ትችላላችሁ። ካልቻላችሁ ይሄኛውን ቪዲዮ አይታችሁ መጠቀም ትችላላችሁ። እንዲሁም ማህፀኑን የሚያመው የምታውቁት ሰው ካለ ሼር አድርጉላቸው። ጥሩ ቪዲዮ ነው። ሰብስክራይብ አድርጉኝ። ቪዲዮ እንዳይረዝም አጠር ለማድረግ ነው በጣም እየቸኮልኩ ያለሁት እና ሰብስክራይብ አድርጉ፣ ኮሜንት አድርጉልኝ፣ ሼር አድርጉ። አስተያየት ካላችሁ ምንም አይነት አስተያየት እቀበላለሁ። እናንተ ብቻ ጻፉልኝ። ሌላም እንድሰራላችሁ የምትፈልጉት ነገር ካለ እንድሞክርላችሁ የምትፈልጉት ነገር ካለ አሳውቁኝ፣ እሞክርላችኋለሁ። እንዲሁም ለቆዳችሁ ለፊታችሁ ብዙ ሰርቻለሁ። ባለፈው በነጭ ጣን እንዴት እንደምንሰራ በኦት በጣም ብዙ ሰርችላችኋለሁ። ከርቤንም ለፊታችን ደግሞ እንዴት እንደምንጠቀም ቪዲዮ ሰርቻለሁ። እየገባችሁ ቼክ አድርጉ። ዛሬ የማህፀን እናሳያችኋለሁ። አብራችን ቆዩ። ከርቤ እንግዲህ እንደምታዩት እዚህ ጋር ብዙ ጊዜ አሳያችኋለሁ። ከርቤን ሁላችሁም ታውቃላችሁ፣ እኔ ቤት ያላችሁ እና ከርቤ ይሄንን ይመስላል። ይሄ ያደቀኩትን ፓርት ነው የምጠቀመው። ትልቁን እናንተ እንድታዩት ነው አብሬ ያደረኩት እንጂ ይሄ ያደቀኩት ፓርት በቂ ነው እና ለማህፀናችን እንዴት እንደምንጠቀም አሳያችኋለሁ ማለት ነው። እንደነገርኳችሁ እንግዲህ ማህፀናችሁን የትኛውንም አይነት ህመም የሚያማችሁ ብትጠቀሙት ታተርፉበታላችሁ። ለሚያሳክካችሁ፣ ኢንፌክሽን ላለባችሁ፣ ቁስለት ላለባችሁ፣ ለተለያየ የማህፀን ችግር ይሆናል እና ደግሞ ከዚህ በፊት የሰራሁላችሁ ቪዲዮ አለ። እሱንም ከፈለጋችሁ ማየት ትችላላችሁ። እዛ ላይ እንግዲህ ብዙ ሰው ተጠቅሞ አስተያየት ሰጥቶኛል። ሩቅ ስለሆነ መጀመሪያ አካባቢ የሰራው ስለሆነ አሁን ላይ ድጋሚ ስሪልኝ ስላላችሁ ነው ድጋሚ እየሰራሁ ያለሁት እንጂ ከአንዴም ሁለቴ ሰርቻለሁ። አሁን ይሄ ሶስተኛ ቪዲዮ ነው የሚሆነውና ተጠቀሙት፣ በጣም ትወዱታላችሁ። ደግሞ አስተያየት ስጡኝ ለኔ። ከርቤን እንደዚህ አድቅቄ ካዘጋጀው በኋላ እዚህ ጋር ንጹህ ማስታጠቢያ አለኝ፣ ለዚህ ብቻ የምጠቀመው ማለት ነው። እዚህ ላይ የፈላ ውሃ አድርጌ ነው የምጠቀመው። ውሃዬን እያፈላሁኝ ነው። ከፈላ ውሃው ጋር ደግሞ እንዴት እንደምጠቀመው አሳያችኋለሁ። ከርቤውን ማድቀቃችን የሚጠቅመው ቶሎ ከፈላው ውሃው ጋር እንዲዋሃድልን ነው እንጂ ትልቁንም ማድረግ እንችላለን። ግን ብናደቀው ሞር ተጠቃሚ እንሆናለን። ቶሎ ከፈላው ውሃው ጋር ተዋህዶ ለማህፀናችን እንዲገባ ማለት ነው። የምንጠቀመው እንፋሎቱን ብቻ ነው፣ አንታጠብበትም፣ አንነካውም። እንፋሎቱን ብቻ በማህፀናችን ካስገባም በኋላ ሳንታጠብ ትንሽ እንቆያለን ማለት ነው። ወይ ደግሞ ማታ ካደረግን ሳንታጠብ አድረን ጠዋት ነው የምንታጠበው፣ እንፋሎቱ ብቻ እንትን ስለሚል ማለት ነው። እንፋሎቱን ራቅ ብላችሁ ተጠቀሙት እንዳያቃጥላችሁ ማለት ነው። ቀስ ብሎ ነው ልክ እንደ ስቲም ነው ሊነካችሁ የሚገባው እንጂ ማቃጠል ባህሪ እንዳይኖረው እንዳያቃጥላችሁ ማለት ነው። አሁን ከፈላ ውሃ ጋር እንዴት አድርጌ እንደምጠቀመው አሳያችኋለሁ። ውሃ እንግዲህ በሰሃን እንደዚህ ነው ያፈላሁት፣ ምክንያቱም ሌላ ነገር ቅባት ያለው ነገር ምናምን እንዳይሆን በንጹህ ሰሃን ነው ያፈላሁት። ውሃዬ እንግዲህ ይሄንን ይመስላል። እንፋሎት አለው።
ከዛ የማደርገው ከርቤውን ነው ማለት ነው። እንፋሎቱ ሳይጠፋብኝ ከርቤውን እንደዚህ አደርግበትና ከዛ ይሄንን ቁጭልበታለሁ ማለት ነው። ተሸፋፍኜ ቁጭልበታለሁ ስላችሁ መዘብዘብ ሳይሆን ከላይ ተንሳፈን እንፋሎቱ ብቻ እንዲያገኘን አድርገን በማህፀናችን እናስገባለን። ለሚያሳክከን ፈሳሽ ለሚበዛብን ነገር መፍትሄ ነው። ይሄንን በሳምንት 2 ወይ 3 ብታረጉት ሞር ቶሎ ለውጥ ታያላችሁ። ደግሞ ንጹህ ከርቤ ተጠቀሙ፣ ታተርፉበታላችሁ። በእርግጠኝነት ደግሞ ታመሰግኑኛላችሁ። ያልገባችሁ ነገር ካለ በኮሜንት አሳውቁኝ። እኔም ውሃዬ ሳይቀዘቅዝ ልጠቀመው። ሰብስክራይብ አድርጉ፣ ኮሜንት አድርጉልኝ፣ ሼር አድርጉ። እወዳችኋለሁ። ባይ